ስማ ወዳጄ፣ ይኸውልህ ላገባት የምፈልጋት ሴት ልጅ እጅግ ውብ እመቤት ስትሆን ነገር ግን አይናፋር ቢጤ ነች። ምናልባት በእርጅናዬ ሳቢያ ጨዋታዬና ንግግሬ አይጥማት ይሆናል። በዚህ ላይ በእኔ የወጣትነት ዘመንና በዛሬው ጊዜ ያለውን ሴትን የማሽኮርመም ዘዴና ጥበብ በጣም ተለውጧል። እንዲህ የሚል ስጋት አድሮብኛል። እባክህን ወዳጄ በእኔ ውንብህና ይህችን ሴት በተመለከተ ምን ማድረግ እንዳለብኝ እርዳኝ። ሴትን እንዴት ማግባባት ማባበልና ማሽኮርመምም እንዳለብኝ አስተማሪ እንድትሆን ሙሉ ፈቃደኛ ነኝ። ሁለቱ ቬሮናውያን ቫላንታይንና ፕሮቲየስ የተባሉ ሁለት አብሮ አደግ ወጣቶች በቬሮና ከተማ ይኖሩ ነበር። በሁለቱ ጓደኞች መሃል ተፈጥሮ የነበረው የልብ ጓደኝነት ያላንዳች ሳንካ ለዘመናት ሰምሮ ቆይቷል። እኒህ ሁለት የልብ ወዳጆች ትምህርታቸውንና ጥናታቸውን በአንድነት ከመከታተላቸውም በላይ የእረፍትና የትርፍ ጊዜያቸውን እንኳን የሚያሳልፉት ሳይለያዩ ነበር። አንዳንድ ጊዜ ፕሮቲየስ የሚያፈቅራትን ውብ እመቤት ለመጎብኘት በሚሄድበት ወቅት የሁለቱ ጓደኛሞች የጠበቀ ግንኙነት ለጥቂት ሰዓታት ብቻ ይቋረጥ ነበር። ፕሮቲየስ ፍቅረኛው ጁሊያን ለመጎብኘት መሄዱና ለውቢቷ እመቤት ያለው ከፍተኛ የፍቅር ስሜት በሁለቱ የልብ ጓደኛሞች መሃል ለጊዜው በሐሳብ አለመግባባትን ፈጠረ። ቫላንታይን የሴት ወዳጅ ስላልነበረውና ፕሮቲየስ ስለ ጁሊያ የፍቅር ወግ እያነሳ ሲያወጋው ለብዙ ጊዜ ደጋግሞ መስማት በእጅጉ አሰልችቶት ነበር። ቫላንታይን በፕሮቲየስ አሰልቺ የፍቅር ወግና ባደረበት ስሜት ቢበሽቅም በጨዋ ደንብ ድርጊቱንና ሐሳቡን ማቃለሉ በጉዳዩ አልፎ አልፎ የሽሙጥ ሳቅ መሳቁ አልቀረም። ለእንዲህ አይነቱ ከንቱ ሐሳብ በአእምሮው ውስጥ ቦታ ሳይሰጠው ነፃና ደስተኛ ሕይወት መምራት የተሻለ ከመሆኑም በላይ ጉራና ተስፈኛ የሆነው የፕሮቲየስ ሁኔታ ቫላንታይንን ያሳዘነውና አንዳንዴም ያሳስበው ነበር። ከዕለታት አንድ ቀን ቫላንታይን ማለዳ ወደ ፕሮቲየስ ዘንድ ሄደ። የሄደበትም ዋና ምክንያት በሁለቱ መሃል ለጊዜው መለያየት ሊመጣ እንደሆነና ቫላንታይን ወደ ሚላን ከተማ ለመጓዝ ድንገት የመነሳቱን ጉዳይ ሊነግረው ነበር። ፕሮቲየስ ጉዳዩን ከሰማ በኋላ ከወዳጁ ከቫላንታይን መለየት ሞት መስሎ ታየው። ለጊዜው የተለያየ ምክንያትና ሐሳብ የሚያስቀይር ክርክር በመፍጠር ቫላንታይን ጥሎት ወደ ሚላን እንዳይሄድ ሊያግባባው ጣረ። ቫላንታይን ግን ድምፁን አጉልቶ ወዳጄና አብሮ አደግ ጓደኛዬ ውዱ ፕሮቲየስ ሆይ ከልብህ እንደምታፈቅረኝ ደህና አድርጌ ያውቃለሁ። ዛሬ እንዳልለይ ብለህ በቃላት ኃይል ልታግባባይ ባትሞክር ይሻላል። እኔ ወንድምህ እንደ ቀርፋፋና ከርፋፋ ሰው የወጣትነት ዘመኔን ሥራ ፈትቼ የቤት ተጎልቼ ዕድሜን በከንቱ ማሳለፍ አልሻም። ከቤት የሚውሉ ወጣቶች ችሎታቸው ሁሉ ከቤቱ ጣራና ግድግዳ የማያልፍ ዓለማቸው ጠባብ፣ አስተሳሰባቸውም ውስን ይሆናል። ወዳጄ ሆይ ከተከበረችው ከውዲቷ ጁሊያ ጋር በፍቅር ሰንሰለት ባልተቆራኘ ኖሮ ከእኔ ጋር ተጉዘህ በውጭ ሀገር ያሉትን የዓለም ግሩም ድንቅ ተፈጥሮ አይተህ ጥበብ ለመቅሰም በታደልክ ነበር። ዳሩ ግን ምን ይሆናል? አንተ ወንድሜ ጽኑ አፍቃሪና ለወዳጅህም ታማኝ ነህና ይህንን ጽኑ ፍቅርህን ይበልጥ ግፋበት። በበኩሌ የሁለታችሁም ፍቅር አብበው እንዲያፈራ ከልብ እመኛለሁ አለ ቫላንታይን ከወዳጁ በመለየቱ ውስጥ ውስጡን ቅሬታ እየተሰማው። እናም እኒያ ሁለት ባልንጀሮች በሥጋ ይለያዩ እንጂ በመንፈስ አንድ መሆናቸውን በሚገልጽ ስሜትና የወዳጅነት ልባዊ ቃላት ተለዋወጡ። ወዳጄ ቫላንታይን በል እንግዲህ ቸር ይግጠምህ፣ ደህና ሁንልኝ፣ መልካሙን እመኝልሃለሁ አለና በቅሬታ መንፈስ በጉዞህ ላይ በጣም ልዩና እጅግ ጠቃሚ ነገር ሲያጋጥምህ ያኔ ብቻ እኔን ወዳጅህን አስበኝ። ያኔ የደስታ ተካፋይ እንደሆንም ከልብህ ተመኝልኝ በማለት ፕሮቲየስ ወዳጁ ቫላንታይንን
ለመጨረሻ ጊዜ ተሰናበተው። መለያየት ክፉ የመውደድ ቀበኛ ነው። እኒህን ሁለት የዘመናት የልብ ወዳጆች በሐሳብ ብቻ ሳይሆን በአካልም ለያያቸው። የዕለት ዕለት ቫላንታይን ጉዞውን ወደ ሚላን ከተማ ቀጠለ። ወዳጁ ቫላንታይን እንደተለየው ፕሮቴስ በውል ባረጋገጠ ጊዜ ወዲያው ለፍቅረኛው ለጁሊያ ደብዳቤ ለመጻፍ አረፍ አለ። ደብዳቤውን ጽፎ እንዳበቃም ለጁሊያ አገልጋይ ለሉሴታ ሰጠና ለእመቤቷ በእጇ እንድታስረክባትም አበክሮ ነገራት። ጁሊያ ፕሮቴስን ከልብ እንደምታፈቅረው ሁሉ እርሱም በበኩሉ ነፍሱ እስከምትጠፋ ይወዳታል። ሆኖም ግን የጨዋ እመቤትነት መንፈሷና ልዩ ክብሯ በፍቅር ኃይል በቀላሉ ሊያሸንፋት መብቃቱ እንደ ክብረ ነክ ሆኖ ስለሚያስቆጥርበት በሐሳብ መባከኑ አልቀረም ነበር። ስለሆነም እርሷ በፍቅሩ እንዳልተነካች የእርሱን የጋለ ስሜትና የማሽኮርመም ጥበቡን እንዳልተረዳችለት ተደርጎ በሌሎች ዘንድ እንዲታይላት ለማድረግ ማሰብ ማንሰላሰሉ አልቀረም። የፕሮቴስን ደብዳቤ ሉሴታ ባመጣች ጊዜ ጁሊያ ወዲያው ለመቀበል ፈቃደኛ ሳትሆን ቀረች። እንዲያውም ይባስ ብላ ከፕሮቴስ እጅ ደብዳቤ ተቀብላ በመምጣቷ ሉሴታን ከፍ ዝቅ አድርጋ ገሰጸቻት። እንደ ብራቅ በመጮህም ከክፍሏ እንድትወጣላት የቁጣ ማዕትን አወረደችባት። እንዲያም ሆኖ ግን በደብዳቤው ውስጥ የሰፈረውን የፍቅረኛዋን ቃል ለማወቅ እጅግ ስለጓጓች ከመቅጽበት ሰራተኛዋን ወደ ክፍሏ ጠራቻት። ሉሴታም ተመልሳ በመጣች ጊዜ ለመሆኑ ስንት ሰዓት ነው አለች ጁሊያ እየተቆነጣጠረች። ሉሴታ ግን የእመቤቷን ሁኔታ በግልጽ ተረድታለች። እመቤቷ የቀኑን ሰዓት ለማወቅ ሳይሆን የፕሮቴስን ደብዳቤ ለማየት እንደፈለገች በመረዳት ተገቢውን ጥያቄ እንደመመለስ ፋንታ ያንን እመቤቷ ላለመቀበል አሻፈረኝ ያለችውን ደብዳቤ እንደገና ቀረበችላት። ጁሊያ በአገልጋዩዋ ድርጊት ዳግም ተናደደች። አገልጋዩዋ ስውር ሐሳቧን እንዳወቀችባት በተረዳች ጊዜ ክፍሏን ለቃ እንድትወጣላት ጥብቅ ትእዛዝ ሰጠቻት። ሉሴታ ክፍሉን ለቃ በመውጣት ላይ እንዳለች ጥቂት ቆም አለችና ተበጫጭቆ የተጣለውን የደብዳቤውን ቁርጥራጭ በሐዘኔታ መልክ ትለቃቀም ጀመር። ጁሊያ በአገልጋዩዋ ድርጊት ዳግም ተናደደች። አገልጋዩዋ ስውር ሐሳቧን እንዳወቀችባት በተረዳች ጊዜ ክፍሏን ለቃ እንድትወጣም ጥብቅ ትእዛዝ ሰጠቻት። ሉሴታ ክፍሉን ለቃ በመውጣት ላይ እንዳለች ጥቂት ቆም አለችና በጫጭቆ የተጣለውን የደብዳቤውን ቁርጥራጭ በሐዘኔታ መልክ ትለቃቀም ጀመር። የእነዚያን ደብዳቤ ቁርጥራጭ እንኳ ማጣት ያልፈለገችው ጁሊያ አሁንም በጣም የተናደደች አስመስላ ውጭ ከዚህ ዓይንሽም ማየት አልፈልግም። ወረቀቶቹን ግን እንዳታነሻቸው፣ እዚያው ይቀመጡ። በጣትሽ ጫፍ ብትነኪያቸው ግን እኔን ለማናደድ እንደፈለግሽ መሆኑን መረዳት እችላለሁ አለች በቁጣ። ሉሴታም የእመቤቷን ቁጣ ፈርታ ክፍሉን ጥላላት መሰስ አለች። ጁሊያ የተበጫጨቀውን ደብዳቤ በአንድነት ማሰባሰቧን ቀጠለች። እንደ አጋጣሚ ሆኖ በመጀመሪያ በተገጣጠሙት ወረቀቶች ላይ ፍቅር ያቆሰለው ፕሮቴስ የሚሉ ቃላት አነበበች። በቃላቱ መልእክት እጅግ ልቧ ቢነካም ሌሎች ተመሳሳይ የፍቅር ቃላት የያዙ ብጥስጣሽ ወረቀቶች መበተናቸው ታወሳትና ሌሎችም ቆስለዋል አለች ለራሷ። ፍቅር ያቆሰለው ፕሮቴስ ከሚለው አባባል ነበር ቃሉንና ሐሳቡን ያገኘችው። የእንዲህ አይነቱን ቃላት ሐሳብ ለራሷ እያነበነበች ወረቀቶቹን ሰብስባ ቁስላቸው እስከሚድን ድረስ እኒያን በርካታ ቁርጥራጮች እያንዳንዳቸውን እየሳመች ደረቷ ላይ አሳርፋ እንደምትንከባከባቸውና እንደምትክሳቸው በማስመሰል ልክ እንደ ሕያዋን በድኖች ወረቀቶች ታነጋግር ጀመር። በዚህ አይነት ያቺ ውብ እመቤት አድራጎቷ ሁሉ እንደ ሕፃን መላ የለሽ የሆነባት ለብቻዋ መቀበጣጠሯን ቀጠለች።
እኒያን ጣፋጭ የፍቅር ወግ የያዙ ቃላትን እንዳልባሌ ነገር በማበላሸቷና ለፍቅረኛዋ ውለታ ቢስ መሆኗ ተሰምቷት በአድራጎቷ እጅግ ተናደደች። የምትሆነውም ጠፋት። በመጨረሻም በጎ ቃላት ያዘለ ፍቅሯን፣ አድናቆቷን የሚገልጽ ከዚህም ቀደም ጽፋው የማታውቀውን አይነት ድንቅ ደብዳቤ ለፕሮቴስ ጽፋ ላከችለት። ፕሮቴስ በበኩሉ ለጻፈው ደብዳቤ ተስማሚ መልስ ከጁሊያ በማግኘቱ ለደስታው ወሰን አጣ። ደብዳቤውን ለራሱ በሚያነብበት ጊዜም ጣፋጭ ፍቅር፣ ጣፋጭ ቃላት፣ ጣፋጭ ሕይወት እያለ በአድናቆት ድምፁን አጉልቶ አሰማ። ፕሮቴስ በደስታ መንፈስ ተውጦ ሳለ በመሃሉ ወላጅ አባቱ በመምጣታቸው ተፈጥሮበት የነበረው ግሩም ሁኔታ ለጊዜው ተቋረጠ። አባትየውም ጠጋ አሉትና ታዲያስ ልጄ ወዳጄ እንዴት ነህ ካሉ በኋላ ለመሆኑ ምን አይነት ደብዳቤ በማንበብ ላይ ነህ በማለት አዛውንቱ በዝግታ ጠየቁት። ውዱ አባቴ ሆይ ሚላን ከሚገኘው ወዳጄና ጓደኛዬ ከቫላንታይን የተላከልኝ ደብዳቤ ነው። እስቲ ስጠኝና እኔም ላንብበው። ከሚላን የተላከ ደብዳቤ ምን ምን ወሬ እንደያዘም ማወቅ እፈልጋለሁ። ወሬ እንኳን የለውም አለና ፕሮቴስ በአባቱ ድንገተኛ ጥያቄ በጣም ተደናግጦ አዎ ወሬ እንኳን የለውም፣ ቢሆንም ቫላንታይን በሚላኑ መስፍን ዘንድ እጅግ ተወዳጅ መሆኑንና መስፍኑም ታማኝ ባለሟሉ አድርጎ በየቀኑ እንደሚያስጠጋውና እንደሚደግፈው ደብዳቤው ይገልጻል። በዚህ ላይ እኔ አጠገቡ ሆኜ የደስታውና የድሉ ተካፋይ በሆን መመኘቱን ነው የጻፈልኝ አለ ፕሮቴስ። በጓደኛ ፍላጎትና ምኞት ስሜት ተነክቷል ማለት ነው ሲሉ አባትየው ገንተር ያለ ጥያቄ ያቀረቡለት። ከተከበርከው ጌታዬና አባቴ ፍቃድና ምኞት የሚወጣ እንደሌለ ሁሉ በጓደኛው ፍላጎትና ምኞት የሚተማመንና ለእነዚያም ተገዢ የሚሆን ያለ አይመስለኝም አለ ፕሮቴስ በትህትና። ይህንን ተነጋግረው ለጊዜው ቢለያዩም አጋጣሚ ሆኖ ከዚህ በፊት የፕሮቴስ አባት ከጓደኛቸው ጋር በተመሳሳይ ጉዳይ ላይ ሲወያዩ ነበር። የፕሮቴስ አባት ጓደኛ በውይይታቸው ጊዜ ካነሷቸው ነጥቦች መሃል የተከበሩት ጌታ የፕሮቴስ አባት ወጣት ልጃቸውን ጊዜውን እቤት እንዲያሳልፍ ማድረጋቸው በደልና በልጁም ላይ ጭንቀት መፍጠር እንደሆነ፣ አብዛኞቹ ወላጆች ግን ወንድ ልጆቻቸውን ለእድገትና ብልጽግና ወደ ውጭ ሀገር እንደሚልኳቸው ይነግሯቸዋል። የፕሮቴስ አባት ጓደኛም ንግግራቸውን በመቀጠል አንዳንድ ወላጆች ወንዶች ልጆቻቸው እድላቸውን እንዲሞክሩ ወደ ጦር ሜዳ ይሰዷቸዋል። አንዳንዶቹ ደግሞ ራቅ ወዳለ ቦታ ሄደው ሰዎች ያላገኟቸውን አዲስ ደሴቶች እንዲያገኙ ያደፋፍሯቸዋል። አንዳንዶች ግን በውጭ ሀገር ዩኒቨርሲቲዎች ትምህርታቸውን እንዲከታተሉ ያበረታቷቸዋል። እንዲያውም የክብርነቶ ልጅ ጓደኛ ቫላንታይን እንዲህ የተባለው የሚላኑ መስፍን ባለሟል በመሆን ሰፊ ዕውቀትን በመቅሰም ላይ መሆኑን ሰምቻለሁ። ጌታዬ ሆይ ልጆ ፕሮቴስ ቀደም ሲል ለጠቃቀስኳቸው ቁም ነገሮች ሁሉ በቂና ተስማሚ እንደሆነ በማንም ዘንድ ይታመናል እና በዚህ የብስለትና የወጣትነት ዘመን ከሀገር አገር ተጉዞ ለእድገትና ብልጽግና ዕውቀት ካልቀሰመ በእጅጉ እንደሚጎዳ ሊታወቅ ይገባል በማለት ጠቃሚ ምክራቸውን ለፕሮቴስ አባት ለገሱ። የፕሮቴስ አባትም የጓደኛቸው ምክር እጅግ ጠቃሚ መሆኑን ተረዱ። ፕሮቴስ ከአባቱ ጋር ባደረገው ውይይትም የዕድሉ ተካፋይ በሆን መመኘቱን የገለጸልኝ ብሎ ከደብዳቤው ውስጥ የተናገረው ትውስ አላቸውና ልጃቸውን ወደ ሚላን ለመላክ ወዲያውን ወሰኑ። ለዚህ ድንገተኛ ውሳኔያቸው ምንም አይነት ምክንያት ለፕሮቴስ አልሰጡም። በባህሉና በወጉ መሰረት የበጉ ሐሳቢ ወይም አዛውንት አባቶቹ ትዕዛዝ የማይጠየቅና ጥያቄ የማይቀርብበት ዘመን ነበርና ፕሮቴስ የአባቱን ቃል በጥሞና ማዳመጥ እንጂ መከራከር አይቻለውም። አባትየው ንግግራቸውን እንዲህ ሲሉ ጀመሩ። ልጄ ወዳጄ፣ የእኔም ፍላጎትና ምኞት ልክ እንደ ጓደኛ
እንደ ቫላንታይን ምኞትና ፍላጎት ነው አሉና ልጃቸው በአድናቆት እንደሚያዳምጣቸው ከተመለከቱ በኋላ አዎ፣ ልትደነቅ አይገባም። በሚላኑ መስፍን አደባባይ ተገኝተህ ለጥቂት ጊዜም ቢሆን ዕውቀት መቅሰም ይኖርብሃል። በቃ ፍላጎቴ ነውና እንዲፈጸምም እፈልጋለሁ። አለቀ ደቀቀ። ነገር ግን ነገ ማለዳ ትሄዳለህና ተዘጋጅ። ላለመሄድ ብለህ ምንም አይነት ሰንካላ ምክንያት እንድታቀርብልኝ አልሻም። ምክንያቱስ ብትል ግትር መሆኔን ታውቃለህና አሉ ቃላቶቻቸውን እየተጫኑ። የእርሱን ፍላጎት በመቃወም ክርክር ፈጥረው አንድም ቀን አስቸግረውት የማያውቁትን አባቱን ሐሳቡን ዛሬ መቃወም ፋይዳ እንደሌለው ፕሮቴስ በቅጡ ተረድቷል። የጁሊያን ደብዳቤ እያነበበ ሳለ አባቱ ቢደርሱበት ጓደኛው የጻፈለት ለማስመሰል ፈጥሮ በነገራቸው የሐሰት ወሬ ተጽናንተው ራሳቸውን ወቀሱ። ያ ፈጥሮ ያቀረበላቸው የሐሰት ወሬም ለእርሱና ለጁሊያ መለያየት ምክንያት በመሆኑም በጣሙን አዘነ። የደረሰበትን ፈተናም ለጁሊያ ገለጠላት። ለረጅም ጊዜ ከፕሮቴስ እንደምትለይ ውቢቷ ጁሊያ በተረዳች ጊዜ ልቧ ባባ። ከእንግዲህ ስለ እርሱ ግድ የለሽ መስላ አስመስላ ለመታየት የፍቅሩ ጽናት ሳያስችላት ቀረ። እኒያ ሁለት ጉብሎች የሐዘን ቃላት ተለዋውጠው በቀን መንፈስ የፍቅር መሐላ አሽጎድጉደው ተሰነባበቱ። በመጨረሻም ለዘላለም ከጣታቸው የማይለያቸውን እርስ በርስ የሚተሳሰቡበትን የማስታወሻ ቀለበት ተለዋወጡ። እናም እጅግ በመረረ ሐዘን እኒያ ሁለቱ ፍቅረኛሞች የግድ ሆኖባቸው ተለያዩ። መንገደኛው ፕሮቴስም ጓደኛው ቫላንታይን ወደሚኖርበት ወደ ሚላን ከተማ ጉዞውን ቀጠለ። ፕሮቴስ በወላጅ አባቱ ዘንድ ለማስመሰል የጣረውን ያህል ቫላንታይን ግን በእውነተኝነቱ በሚላኑ መስፍን ዘንድ መወደድንና ቀረቤታን አግኝቷል። ፕሮቴስ ሚላን ከተማ እንደደረሰ እንኳንስ በውኑ በሕልሙ እንኳን ሊያስበው የማይችል አንድ ሌላ አስገራሚ ጉዳይ ገጠመው። ይኸውም ወዳጁ ቫላንታይን ከጥንት ጀምሮ ይኩራራበት የነበረውን የግል ነፃነቱን በጥልቅ የፍቅር ስሜት ለውጦ በፍቅር ፍላጻ ተወግቶ ያገኛቸዋል። ቫላንታይንና ሲልቪያ ከልብ ቢዋደዱም ፍቅራቸውን ግን መስፍኑ እንዳያውቀው በሚስጥር ይዘውታል። በቫላንታይን ቁጥብ ተፈጥሮና ከጥንት ጀምሮ ይኩራራበት በነበረው የግል ነፃነቱ ላይ ይህንን አስገራሚ የሕይወት ለውጥ ያመጣችው ውቢቷ እመቤት ሲልቪያ ነበረች። እመቤት ሲልቪያ የሚላን ከተማ መስፍን ልጅ ስትሆን ራሷም በበኩሏ ቫላንታይንን ከልብ አፍቅራዋለች። ቫላንታይንና ሲልቪያ ከልብ ቢዋደዱም ፍቅራቸውን ግን መስፍኑ እንዳያውቀው በሚስጥር ይይዙታል። ምንም እንኳ መስፍኑ ቫላንታይንን ቢያቀርበውና ቢወደውም በየዕለቱ ቤተ መንግሥቱ ድረስ እየጠራ ቢጋብዘውም ልጁን ሲልቪያን ግን ሴሪዮ ለተባለው ወጣት የክብር ተከታይ ሊያድራት አቅዶ ነበር። እመቤት ሲልቪያ ግን ሴሮውን ከመጠን በላይ ንቀዋለች። ፍቅረኛዋ ቫላንታይን የተጎናጸፈውን ግርማ ሞገስም ሸጋ የወንድነት ባህሪና ግሩም ድንቅ ችሎታዎች ተፈጥሮ ለሴሪዮ ባለሟል በእመቤት ሲልቪያ ዘንድ ተወዳጅነትን ለማትረፍ ሳይታደል ቀረ። አጋጣሚ ሆኖ እኒህ ሁለት ተፎካካሪዎች ሲሪዮና ቫላንታይን አንድ ቀን ሲልቪያን ለመጎብኘት ሄደው ሳለ እዚያው ይገናኛሉ። ቫላንታይን በዚህ አጋጣሚ ተጠቅሞ ሲልቪያን በጨዋታ ማስደሰቱን ተያያዘው። የሰሪዮን ጨዋታዎች ሁሉ እየለወጠ በቃሉና በድርጊቱ እያሾፈና መሳቂያ መሳለቂያ እያደረገ ሳለ መስፍኑ ድንገት ከተፍ ይላል። የጓደኛውን የፕሮቴስን ወደ ሚላን ከተማ መምጣት ዜና ለቫላንታይን አበሰረው።
ቫላንታይን የውድ ጓደኛውን የፕሮቴስን ወደ ሚላን መምጣት ከመስፍኑ አንደበት በሰማ ጊዜ የደስታ ሲቃነቀው፣ በሕይወቴ የተመኘሁት አንድ ቁም ነገር ቢኖር የእርሱን እዚህ ቦታ መምጣት ነበር አለና ስለ ፕሮቴስ ማንነት በአድናቆት ለመስፍኑ ያስረዳ ጀመር። ጌታዬ ሆይ፣ ምንም እንኳን እኔ በጊዜ ለመጠቀም ቸልተኛ ብሆንም ጓደኛዬ ግን በጊዜውና በዘመኑ በትክክል መጠቀም የሚችል በአእምሮ የበሰለና በተፈጥሮ የተሟላ ተወዳጅ፣ ትሑትና ከእርሶ ጋር ሲገናኝ ታላቅ ደስታ የሚሰማው በእርሶ ግርማ ሞገስ የሚደሰት ጨዋ ሰው ነው በማለት ጓደኛውን ከልብ በመነጨ ፍቅርና አክብሮት መስፍኑ ፊት አወደሰው። መስፍኑም የቫላንታይንን አድናቆት በጥሞና ካዳመጠ በኋላ እንግዲያውስ ለጨዋ ሰው የሚገባውን የክብር አቀባበል ታደርግለት ዘንድ ጠይቃለሁ አለና መስፍኑ ውዷ ልጄ ሲልቪያ ላናግርሽ እፈልጋለሁ። አንተም ወዳጄ ጌታ ሴሪዮ አድምጠኝ። እንደናንተ ቫላንታይንን ማዘዝ ግን አልሻም እያለ መስፍኑ ሐሳቡን ሲጀምር እንግዳው ፕሮቴስና ቫላንታይን ወደ ክፍሉ ድንገት በመግባታቸው የመስፍኑ ንግግር ተቋረጠ። ቫላንታይን ቀደም ይልና ፕሮቴስን በሥነ ሥርዓት ለእመቤት ሲልቪያ አቅርቦ ውዷ እመቤታችን ሆይ፣ ልክ እንደ እኔው ለክብርነትሽ ትሑት አገልጋይ የሚሆን ወዳጄ እንሆ መጥቷል። እንድትቀበዩ በታላቅ ትሕትና ጠይቅሻለሁ በማለት ያስተዋውቀዋል። ቫላንታይንና ፕሮቴስ ትውውቁንና ጉብኝቱን ካበቁ በኋላ ሁለቱ ብቻ ሆነው የቆየ ትዝታና የናፍቆት ጭውውታቸውን በጋለ ስሜት ተያያዙት። በል እንግዲህ ወዳጄ ሁሉንም በዝርዝር አጫውተኝ። እንዴት ሊሆን ቻለ? አመጣጥህ እስከየት ነው? ወዳጅህ ዙሊያስ እንዴት ነች? የፍቅራችሁንም ጽናት በቅጡ ግለጽልኝ እያለ ቫላንታይን ለፕሮቴስ የጥያቄ ማዕት ያዥጎደጉድለት ገባ። ፕሮቴስም የጓደኛውን ጥያቄዎች በጥሞና ካዳመጠ በኋላ ወዳጄ ቫላንታይን፣ ጥንት ቬሮና ከተማ በነበርንበት ጊዜ የኔ ረጅም የፍቅር ወግ እጅግ ያሰለችህ እንደነበር አስታውሳለሁ። ረዣዥሞቹ የፍቅር ወጎች ደስታ እንደማይሰጡ አውቅ ነበር አለ ፕሮቴስ በቅሬታ። ወዳጄ ፕሮቴስ ሆይ፣ እንግዲህ በቅጡ አድምጠኝ። አሁን የተናገርከው ሁሉ እውነት ነው። ዛሬ ግን ያ የጥንት የምታውቀው ሕይወቴ ሙሉ በሙሉ ተለውጧል። ፍቅርን የሚያህል ኃያልና ዕጹብ ድንቅ ተፈጥሯዊ ጸጋ ጥንት በማውገዜ ዛሬ በአድራጎቴ ተጸጽቼ ንስሐ ገብቻለሁ። ፍቅርን ንቀውና አቃልለው ነበር። ያ የናኩትና ያቃለልሁት ፍቅር እነሆ በተራው እንቅልፍን ያህል ታላቅ በረከት ከዓይኖቼ አባሮ ይበቀለኝ ጀመረ። ወዳጄ ፕሮቴስ፣ ፍቅር ኃያል ጌታ በመሆኑ እነሆ እኔ ተግደርዳሪውን እንኳን ፍጹም ትሑት አድርጎኛል። እውነቱን ለመናገር ካስፈለገ በፍቅር ተቀጥቶ ከማዘን ወይንም ለፍቅር አገልጋይ ሆኖ የላቀ ደስታ ከማግኘት የበለጠ ሐዘንም ሆነ ደስታ በዚች ዓለም ላይ የለም። እንደ ጥንቷ ልምሰልህ ጓዴ ፕሮቴስ፣ ዛሬ ስለ ፍቅር በረጅሙ ከማውጋትና ፍቅርን ከማወደስ በስተቀር ላፌ የሚጥመው አንዳችም ነገር የለም። ሁሌ ቁርሴን፣ ምሳዬን፣ ራቴን የምበላው የኃያሉን ፍቅር ስም በቅድሚያና በጸሎት በመድገም ነው። ይህ በቫላንታይን ባህሪ ላይ ፍቅር ያስከተለው ለውጥና የታየው ተጨባጭ ማረጋገጫ ለጓደኛው ለፕሮቴስ እንደ ታላቅ ድል ሆነለት። ሆኖም ግን ፕሮቴስ ጓደኛ ተብሎ ከእንግዲህ መጠራት የለበትም። ምክንያቱም ያ እንደ ጣዖት የሚመለከተው ፍቅር ያ በቫላንታይን ባህሪም ላይ ለውጥ ያሳየውና ቀደም ሲል በሁለቱ ጓደኛሞች መሃል መነጋገሪያ ርዕሳቸው የነበረው ፍቅር እነሆ በፕሮቴስ ልብም ውስጥ ሥራውን ቀጥሎ ነበርና እስካሁን ድረስ ለልባዊ ጓደኝነትና ለዘላለማዊ ፍቅር እንደ ምሳሌ የነበረው ፕሮቴስ ከእመቤት ሲልቪያ ጋር ባደረገው የጥቂት ጊዜ ጭውውት ብቻ መንፈሱ ተለውጦ ሐሰተኛ ጓደኛና ለጥንቷ ወዳጁ ለጁሊያ እምነተ ቢስ ሊሆን በቃ። ከቫላንታይን ጋር ተያይዞ እንደገባና ሲልቪያን እንዳያት
ለጥንቷ ወዳጁ ለጁሊያ የነበረው ጽኑ ፍቅር ዛሬውኑ እንደ ሕልም የማይጨበጥ ሆነ። ከቫላንታይን ጋር የነበረው የረጅም ዘመን የልብ ጓደኝነት በሲልቪያ ቅጽበታዊ የእይታ ፍቅር ተተካ። ሆኖም ዘወትር እንደሚከሰተው ሁሉ በተፈጥሮ መልካም ባህሪ ያለው ሰው ትክክል ያልሆነ ነገር ሲፈጽም ከሕሊናው በሚመነጩ ጥርጣሬዎች ይቸገራል። ያልሆነ ውሳኔ ላይ መድረሱም የማይቀር ነው። ፕሮቴስ ፍቅረኛው ጁሊያን ቬሮና ጥሎ ከመሄድ አንስቶ የጓደኛው የቫላንታይን ተፎካካሪ እስከመሆን ውሳኔ ላይ ደረሰ። በመጨረሻም ቅንጣት ታህል ጸጸት ሳይሰማውና ታላቁን የማንነት ኃላፊነት ግዴታውንም መወጣት ተስኖት በአዲሱና በአሳዛኙ የሲልቪያ የአይን ፍቅር ምስኪኑ ፕሮቴስ ተረታ። ፕሮቴስ በሲልቪያ ፍቅር መነደፉን ያላጤነው ቫላንታይን አንድ ቀን በእርሱና በእርሷ መሃል ያለውን የፍቅር ታሪክ በሚስጥር እንዲጠብቅ በእምነት ነገረው። ቫላንታይንና ሲልቪያ ፍቅራቸውን ከመስፍኑ አባቷ መሰወራቸውና ምናልባትም አባቷ በሁለቱ ፍቅር የማይስማማ ከሆነና ተስፋ የሚያስቆርጥ ሁኔታ ቢፈጠር የዚያኑ ዕለት ሲልቪያ የአባቷን ቤተ መንግሥት ጥላ ከእርሱ ጋር ወደ ማንቱዋ እንድትኮበልል የአግባባት መሆኑን ለፕሮቴስ ገልጾ ይነግረዋል። ይህንን ከባድ ምስጢር ካካፈለው በኋላ ቫላንታይን አንድ ከገመድ የተሠራ መሰላል ከብብቱ ሥር አውጥቶ ያሳየዋል። በዚህ የገመድ መሰላል እየተረዱ ሲልቪያ ከቤተ መንግሥቱ መስኮት በኩል በጨለማ ለመውጣት እንዲረዳት ያዘጋጀው መሆኑንም ያሳየዋል። ፕሮቴስ የጓደኛውን ብርቱ ምስጢር በጥሞና አዳመጠ። ቫላንታይንም አንድም ነገር ሳያስቀር በረጅሙ ጊዜ ጓደኝነታቸውና በፍቅራቸው ተማምኖ ልቡን ከፍቶ ያለ የሌለ ምስጢሩን ዘከዘከለት። መቼም የሰውን ልጅ ሙሉ በሙሉ ማመን ያዳግታልና ፕሮቴስ የሰማውን ብርቱ ምስጢር በስውር ሄዶ ለመስፍኑ ለመንገር በሐሳቡ ወሰነ። ያ አስመሳይ ጓደኛ ቃላት አሳምሮ በቫላንታይን ምስጢር ላይ ጣፋጭና አሳማኝ ወግን አክሎ ለመስፍኑ በስውር ይነግረዋል። በጽኑ ወዳጅነትና በታማኝነት ሕግ መሠረት ፕሮቴስ ለመስፍኑ የሚዘከዝክለትን ብርቱ ምስጢር ለመስፍኑ መንገር ኃላፊነቱን መወጣት እንደሆነ አድርጎ ያስባል። ያ ውለታ የዋለለት ደግ መስፍን በቫላንታይን በደል ሲፈጸምበትና ክብሩ ሲነካ ማየት የማይሻ አስመስሎ ይናገራል። የሰማውን ምስጢር ብቻ ሳይሆን በገመድ መሰላል አማካኝነት ሲልቪያን በመስኮት ለማስኮብለል ያቀደውንና በካባው ስር የገመድ መሰላል አዘጋጅቶ እንዳደባ ፕሮቴስ ለመስፍኑ አሳምሮ ይነግረዋል። መስፍኑ ፕሮቴስን በጥሞና ካዳመጠው በኋላ በወጣቱ ሐቀኝነትና በጎ አስተሳሰብ ከመደነቁም በላይ የጓደኛውን ምስጢር አንድም ሳያስቀር ለእርሱ ዘክዝኮ በመንገሩ የልብ ወዳጅ እንዳገኘ አድርጎ ይገምተዋል። የጓደኛውን ብርቱ ምስጢር እንደ መጠበቅ ፋንታ በእኩይ ድርጊቱ ላይ መንፈሱ የሸፈተ መሆኑን መስፍኑ ተረዳ። ይህንም ብርቱ ምስጢር ከማን እንደሰማ ለቫላንታይን እንደማይገልጽለትና ነገር ግን በልዩ ጥበብና ዘዴ ራሱ ቫላንታይን የራሱን ምስጢር እንዲያወጣ ለማድረግ እንደሚችል መስፍኑ ለፕሮቴስ ይነግረዋል። ይህንን ምስጢር ጠብቆ እንደሚቆየውና ቫላንታይን በምሽቱ ሐሳቡን ሊፈጽም ሲመጣ እንደሚጠብቀውም መስፍኑ ለፕሮቴስ ያጫውተዋል። አንድ ቀን ምሽት ላይ ቫላንታይን ሰው አየኝ አላየኝም እያለ ወደ ቤተ መንግሥቱ ቅጽር ግቢ ወደ አካባቢው ሲመጣ መስፍኑ ተሰውሮ ይመለከተዋል። በለበሰው ካባ ስርም አንዳች ነገር እንደያዘና ያም አንዳች ነገር የገመድ መሰላል እንደሆነም መስፍኑ ይገምታል። ቫላንታይን እያሸመቀ ወደ ቤተ መንግሥቱ ቅጽር ግቢ ሲጠጋ ቫላንታይን ወደ መጣህበት ተመለስ፣ ጥፋ ከዚህ አለ መስፍኑ በንዴት እሳት እንደተቀጣጠለና እንደ ብራቅ እየጮኸበት። ቫላንታይንም ባጋጠመው ዱብዳ ሳይደናገጥ እሺ ክቡርነቶን አይክፈው እንጂ ትእዛዞን ለመቀበል ዝግጁ ነኝ፣ ለመስጠት ነበር አመጣጤ አለ ፕሮቴስ አንደበቱን እያደናቀፈው።
ይህንን የቫላንታይን እብለት ሐሰተኛው ፕሮቴስ ለወላጅ አባቱ ከተናገረው ቅጥፈት የማያንስ በመሆኑ ለወጠነው ዓላማ ይህንን ያህል ጠቀሜታ አልነበረውም። እሺ፣ ለመሆኑ የደብዳቤ ፍሬ ነገር ምንድን ነው? መስፍኑ አጥብቆ ጠየቀው። ጌታዬ ሆይ፣ በእርሶ ቤተ መንግሥት ውስጥ በተድላና ደስታ ተንደላቅቄ እንደምኖር ለአባቴ ከመግለጽ በስተቀር ሌላ ሀተታ የለበትም አለ ቫላንታይን። እንግዲያውስ መልካም፣ ምንም ችግር አይኖርም። ግን ለጥቂት ጊዜ ከኔ ጋር እንድትቆይ እፈልጋለሁ። እጅግ የሚያስጨንቅና የሚያስጠብብ የግል ጉዳይና የሕይወት ፈተና ስለገጠመኝ ለአንተ ለወዳጄ ላማክርህ አስቤ ነበር። አሁን ከተገናኘን ዘንዳ ያንን የግል ጉዳይን አሁኑኑ እነግርሃለሁ አለና መስፍኑ ሁለቱም አንድ ጥጋት ፈልገው ተቀመጡ። የሚላኑ መስፍን ቫላንታይንን ለማረጋጋት ብቻ ሳይሆን ወደሚፈልገው ጉዳይ እንደ መግቢያ እንዲረዳውና ሚስጥሩን በሙሉ መጦ ለማውጣት እንዲያመቸው አንድ ጥበብ የተሞላበት ጣፋጭ ታሪክ ፈጥሮ ያወጋው ጀመር። ልጁን ሲልቪያን ከጌታ ሲሪዮ ጋር ለማጋባት ማቀዱን ቫላንታይን እንደሚያውቅና ነገር ግን እርሷ ሐሳበ ግትርና የአባቷን ትእዛዝ የማትቀበል መሆኗንም መስፍኑ ለቫላንታይን ከገለጸለት በኋላ ስማ ወዳጄ፣ አባቷ እንደመሆኔ መጠን ልታከብረኝና ልትፈራኝም በተገባ ነበር። እሷ ግን ኩሩና ትዕቢተኛም በመሆኗ የሚገባትን የአባትነት ፍቅር ልነፍጋት መገደዴ ይሄው አሁን ገና ላንተ መተንፈሴ ነው። እንዲያው ሌላው ቢቀር በዕድሜ እንኳን የሚገባኝን የአባትነት ክብር ለእኔ መስጠት የልጅነት ግዴታዋና ተግባሯ መሆኑ እንዴት ሊዘነጋት ቻለ? ይገርማል። አየህ ወዳጄ፣ አሁን እኔ በቅርብ ቀን ሚስት ላገባ ወስኛለሁ። ሲልቪያን ግን ከቤቴ ማባረር አለብኝ። ያኔ ማንም የፈለገ ሊወስዳት ይችላል። ቢሻው የገዛ ውበቷ ለራሷ ጥሎሽ ይሁናት እንጂ እሷው እንደሆነች ለእኔም ሆነ ለሀብቴ ግድ የላትም አለ መስፍኑ በማስመሰል ቁጣ ሰውነቱን እየለዋወጠ። ቫላንታይን በመስፍኑ አነጋገርና ቁጣ እጅግ ከመደነቁም በላይ የዚህ ሁሉ ገለጻ ማክተሚያው ምን እንደሆነ ለመተንበይ ተስኖታል። ክቡር ጌታዬ ሆይ፣ ይህ ዛሬ የነገሩኝ ታላቅ ቁም ነገር ሲሆን የእኔ አገልጋዩ ድርሻ ግን ምን መሆን አለበት ይላሉ ታዲያ? ሲል ከበድ ያለ ጥያቄ በዘዴ ወርወር አደረገ። ስማ ወዳጄ፣ ይኸውልህ ለአገባት የምፈልጋት ሴት እጅግ ውብ እመቤት ስትሆን ነገር ግን አይናፋር ቢጤ ነች። ምናልባት በእርጅናዬ ሳቢያ ጨዋታዬና ንግግሬ አይጥማት ይሆናል። በዚህ ላይ በእኔ የወጣትነት ዘመንና በዛሬው ጊዜ ያለው ሴትነትን የማሽኮርመም ዘዴና ጥበብ በጣም ተለውጧል። እንዲህ የሚል ስጋት አድሮብኛል። እባክህን ወዳጄ በእኔ ይሁንብህና ይህችን ሴት በተመለከተ ምን ማድረግ እንዳለብኝ እርዳኝ። ሴትን እንዴት ማግባባት፣ ማባበልና ማሽኮርመም እንዳለብኝ አስተማሪ እንድትሆን በሙሉ ፈቃደኛ ነኝ ሲል መስፍኑ የፈጠረውን ወግ በዘዴና በሚያሳምን አገላለጽ ለቫላንታይን ይተርክለታል። ቫላንታይን የመስፍኑን ወግ በጥሞና ካዳመጠ በኋላ የዘመኑ ወንዶች የሴት ማሽኮርመሚያ ዘዴዎች ናቸው የሚላቸውን በአጠቃላይ ገለጸለት። የውብ ሴቶችን ልብ ለመማረክና በፍቅር ወጥመድ ውስጥ ለማስገባትም ገጸ በረከት መስጠትና አዘውትሮ መጠየቅ የመሳሰሉት ዋና ዋናዎቹ ዘዴዎች መሆናቸውንም ቫላንታይን በቅን መንፈስ ለመስፍኑ ይገልጽለታል። ቫላንታይን ላቀረበው ሐሳብ መስፍኑ መልስ መስጠት ነበረበትና እመቤቲቱ የተላከላትን ገጸ በረከት እንዳልተቀበለች በቅሬታ ይነግረዋል። በዚህም ላይ ወላጅ አባቷ ስለሚጠብቋትና ስለሚቆጣጠሯትም ማንም ሰው በቀል ሊያገኛት እንደማይችል መስፍኑ ለቫላንታይን ጨምሮ ያስረዳዋል። እንዴት እመቤቲቱን በቀን ማግኘት ካልቻለ እርስዎ ግን እርሷን በምሽት ማግኘት ይኖርብዎታል? አለ ቫላንታይን ከልቡ። በምሽትማ የአጥራቸው ግቢ ይከረችማል፣ ወፍ እንኳን ዝር አይልም አለ ዜደኛው መስፍን ቀስ በቀስ ወደሚፈልገው ሐሳብ በመቃረቡ ውስጥ ውስጡን ደስ እያለው። ምስኪኑ ቫላንታይን የመስፍኑን ሐሳብ በመቀበል የተሻለ ምክር ይሰጥ ጀመር። በቀረበውም ሐሳብ
መስፍኑ እዚያች የሚወዳት እመቤት መኖሪያ ድረስ በምሽት ከሄደ በኋላ በክፍሏ ውስጥ በገመድ መሰላል መግባት እንደሚችል ይገልጽለታል። ለዚያ የሚያገለግለውን የገመዱን መሰላልም ራሱ ቫላንታይን እንደሚያገኝለት ገለጸለት። በመጨረሻም የገመድ መሰላሉን አሁን እሱ ራሱ በለበሰው አይነት ካባ ስር ደብቆ መያዝ እንዳለበትም ይመክረዋል። መስፍኑ የካባውንና የገመድ መሰላሉን ምስጢር ከቫላንታይን በዘዴ ካውጣጣው በኋላ እንግዲያውስ ይህንን ያንተን ካባ ውሰኝ አለ መስፍኑ። ረጅም የማስመሰያ ወግ ለቫላንታይን ሲተርክለት የቆየው ካባውን ለማግኘት እንደሆነ ልቦናው እያወቀና በዘዴው ውስጡን እየረካ ይህንን ተናግሮ ወዲያው የቫላንታይንን ካባ ለቀም አድርጎ ይገፍና ከትከሻው ላይ ወደ ኋላ ይወረውረዋል። ቫላንታይን ደብቆ የያዘውን የገመድ መሰላልና እንዲሁም ለሲልቪያ የጻፈውን የምስጢር ደብዳቤ መስፍኑ ያገኘዋል። ደብዳቤውንም ወዲያውኑ ከፍቶ ንባቡን ይያያዘዋል። ቫላንታይንና ሲልቪያ ለመኮብለል አቅደው በመዘጋጀት ላይ መሆናቸውን መስፍኑ ከሚያነበው ደብዳቤ ይረዳል። መስፍኑ በቫላንታይን ከሃዲነትና ውለታ ቢስነት ርርድብን ከማለቱም በላይ ውድ ልጁን ሲልቪያን ሊያስኮበልል በማሴሩም ጭምር ከቤተ መንግሥቱ አካባቢና እንዲያውም ከሚላን ከተማ ለዘላለሙ ያባረዋል። እናም ቫላንታይን በደረሰበት ዱብዳ ተደናግጦ ያንን ያህል የሚያፈቅራትን ሲልቪያን እንኳ ለመሰናበት ፋታ ሳያገኝ የዚያን ዕለት ማታ ከሚላን ከተማ ለመሰደድ ተገደደ። በሚላን ከተማ ፕሮቴስ ወዳጁ ቫላንታይንን ችግር ላይ ሲጥል፣ በአንጻሩ ጁሊያ በቬሮና ከተማ ሆና ከፕሮቴስ በመለየቷ እጅግ ታዝን ትተክዝ ጀመር። ለፕሮቴስ የነበራት አድናቆትና ክብር ስላየለባት በመጨረሻም ፍቅረኛዋን ፍለጋ ወደ ሚላን ለመጓዝ ወሰነች። በጉዞዋ ላይ አደጋና ችግር እንዳያጋጥማትም እርሷና አገልጋዩዋ ሉሲታ የወንድን ልብስ ለብሰው ፍጹም ወንድ መስለው ከዘመድ አዝማድ ተሰውረው በድብቅ መንገድ ይጀምራሉ። ከረጅም ጊዜ አድካሚ ጉዞ በኋላ ቫላንታይን አጋጣሚ ሆኖ በፕሮቴስ ደባ በተባረረበት ዕለት ሚላን ከተማ ይገባሉ። ጁሊያ ከአገልጋዩዋ ከሉሲታ ጋር እኩለ ቀን ላይ ሚላን ከተማ ከደረሰች በኋላ ወደ አንድ አነስተኛ ሆቴል ሄዳ አረፈች። በሐሳቧ የምታወጣው የምታወርደው ሁሉ ስለ ውዱ ፍቅረኛዋ ስለ ፕሮቴስ በመሆኑ ከጥቂት ሰዓታት በኋላም ከሆቴሉ ባለቤት ጋር ጭውውት ጀመረች። ከሆቴሉ ባለቤት ጋር ጭውውት የጀመረችበት ዋነኛ ዓላማ ግን ምናልባት ስለ ፕሮቴስ አንዳንድ ተባራሪ ወሬ ለማግኘት እንደሆነ ግልጽ ነበር። የሆቴሉ ባለቤት በወጣቱ እንግዳ መልከ መልካምነት እጅግ ከመደነቅ ጁሊያ የወንድ ልብስ ለብሳለችና ወንድ መስለዋለች ከመደነቅ አልፎ አቋሙን በመገምገም ከድሃ ቤተሰብ የተወለደ እንደሆነ በመገመት ጭውውቱን ልክ ከዚህ ቀደም እንደሚያውቀው ሰው ተያዘው። ባለ ሆቴሉ በተፈጥሮ ቀናና በጎ ሐሳቢ ሰው በመሆኑም የወጣቱ እንግዳ በሐዘንና ትካዜ ከመዋጥ ግሩም ሙዚቃ ሰምቶ እንዲደሰት ብሎ ሊጋብዘው ፈለገ። በዚያን ዕለት አንድ ጉብል እንደ ዘመኑ ፈሊጥ ፍቅረኛውን በጣመ ሙዚቃ እየታጀበ የሚያወድስበት በመሆኑ ለእንግዳው ጥሩ አጋጣሚ እንደሚሆን በማመን ባለ ሆቴሉ በደስታ ይጋብዘዋል። ጁሊያ በሐዘንና ትካዜ ተጠምዳ የታየችበት ዋነኛው ምክንያት ከቬሮና መኮብለሏ አስተዋይነት የጎደለው ድርጊት መሆኑን ፕሮቴስ ቢያይ ምን ያህል እንደሚሰማው በማሰብና በመስጋት ነበር። ፕሮቴስ ጁሊያን ያፈቀረበት ምክንያት በጨዋ ልጅነት፣ በኩሩነቷ፣ በሴትነት ክብሯ፣ በሸጋ ባህሪዋና እንዲሁም በአስተዋይነቷ እንደሆነ ታውቃለች እና በዚህ ሁኔታ
ዛሬ አስተዋይነት እንደጎደላት ፕሮቴስ ቢያት ራሷን ዝቅ አድርጋ በእርሱ ዘንድም ግምት ውስጥ እንደምትወድቅ ተሰማት። እኒህና የመሳሰሉት አሳሳቢ ጉዳዮች ነበሩ የውብ ገጿን ጸዳል ለጊዜው ጥቀርሻ ያለበሱት። እንዲያም ሆኖ የባለ ሆቴሉን ግብዣ በደስታ ተቀብላ እዚያን ምሽት ሙዚቃ ለማዳመጥ ተስማማች። አጋጣሚ ሆኖ የምትሄድበት ስፍራ ድንገት ፕሮቴስን ለማግኘት ተስፋ አድርጋ ጉዳዩን ለራሷ ብቻ በሚስጥር ያዘችው። ከባለ ሆቴሉ ጋር ሆና የተባለውን ጣዕመ ሙዚቃ ልትሰማ ጁሊያ ቤተ መንግሥቱ ቅጽር ግቢ ስትደርስ እንኳንስ በውኗ በሕልሟም ያልጠበቀችው እጅግ አስገራሚና አሳዛኝ ሁኔታ አጋጠማት። ፍቅረኛዋን ፕሮቴስን ስታይ ልቧ በሐዘን ተሰበረ። ወረተኛው ፕሮቴስ ከመስኮቱ ስር ሆኖ እመቤት ሲልቪያን በጣዕመ ሙዚቃውና በጣፋጭ የፍቅር ቃላት ሲያወድሳት ከሴቶቹ ሁሉ ልዩ ሆና የተፈጠረች እጹብ ድንቅ እመቤት መሆኗን በአድናቆት ሲናገርና የፍቅር ምርኮኛም እንደሆነ ሲወተውታት ጁሊያ ትሰማለች። ከጥቂት ጊዜ በኋላ ሲልቪያና ፕሮቴስ በሚስጥር የሚነጋገሩትን ተደብቃ አዳመጠች። እውነተኛዋን የቀድሞ ፍቅረኛውን ጁሊያን ጥሎ ከቬሮና በመጥፋቱና ለልብ ወዳጁ ለቫላንታይን ውለታ ቢስ በመሆኑ ሲልቪያ አምርራ ስትወቅሰው ጁሊያ ትሰማለች። ከእንግዲህ የእርሱን ግሩም የፍቅር ቃላትና ሙዚቃውንም ለመስማት እንደማትፈልግ በምሬት ገለጸችለት። እመቤት ሲልቪያ ለፍቅረኛዋ ለቫላንታይን ታማኝ በመሆኗ በፕሮቴስ ላይ የጥላቻ ቃላት አዝንባ በሐሰተኛ ጓደኝነቱና በክህደቱ እጅግ ተማራ ከነበረችበት መስኮት ላይ ትሄዳለች። ምንም እንኳ ጁሊያ ባየችውና በሰማችው ሁሉ ልቧ በሐዘን ቢቆስልና ተስፋ ብትቆርጥም ለግዴለሹ ወዳጇ ለፕሮቴስ ያላት ጽኑ ፍቅር ግን ፈጽሞ ሊለወጥ አልቻለም። ዛሬም ፕሮቴስን ከልቧ ታፈቅረዋለች። የፕሮቴስ አሽከር ሰሞኑን ጥሎት እንደሄደ ባወቀች ጊዜም በሆቴል ቤቱ ባለቤት አማካኝነት የፕሮቴስ ወንድ አሽከር ሆና ለመቀጠር መላ ፈጠረች። ያሰበችው ተሳክቶላትም ጁሊያ የፕሮቴስ ወንድ አሽከር ሆና ተቀጠረች። ፕሮቴስም ሳይወጣ ሳይወርድ ወዲያው ደስ ብሎት ጁሊያ በወንድ አምሳል የግል አሽከሩ እንደሆነች ሳያውቅ ከጥቂት ጊዜ በኋላ ደብዳቤ አስይዞ ወደ ሲልቪያ ወደ ባላንጣዋ ዘንድ ላካት። እንዲያውም ጁሊያና ፕሮቴስ ቬሮና ከተማ ሲለያዩ ለፍቅራቸው ዘላለማዊ ጽናት ማስታወሻ የሆነው ዘንድ ጁሊያ ራሷ የሰጠችውን የጣት ቀለበት አስይዞ ነበር ወደ ሲልቪያ ዘንድ የሰደዳት። ጁሊያ የፕሮቴስን ደብዳቤና የጣት ቀለበት ይዛ እመቤት ሲልቪያ ዘንድ ደረሰች፣ ቀረበች። እመቤት ሲልቪያ ግን የፕሮቴስን ደብዳቤም ሆነ የስጦታ ቀለበት ጨርሶ ላለመቀበል ወስና እምቢታዋን በግላጭ አሳወቀች። መልእክተኛዋ ጁሊያ አሁን ስሟ ሰባስቲያን ተብላለች። ቀስ በቀስ ከእመቤት ሲልቪያ ጋር ጭውውት ጀመሩ። ቀስ በቀስ ጨዋታቸው ሲሞቅ ስለ ፕሮቴስ የመጀመሪያ ፍቅረኛ ቬሮና ከተማ ጥሏት ስለመጣው ስለ ጁሊያ ሆነ። ጁሊያ ራሷ በመልካም ቃላት ስለ ራሷ ባህሪ ስትናገር የቬሮናውያን ጁሊያ ጠንቅቃ እንደምታውቃትና ታሪኳንም አሳምራ አስመስላ ለሲልቪያ ለማስረዳት በቃች። ጁሊያ ጌታዋን ወይም ወዳጇን ፕሮቴስን ከልብ እንደምታፈቅረው የእርሱ የጭካኔ ድርጊትና ግዴለሽነት እንዴት እንዳሳዘናት በዝርዝር ለሲልቪያ ገለጸችላት። መለኛዋ ጁሊያ አስመስላ የመናገር ጥበቧን በመቀጠል ይገርሞታል የኔም ቤት ጁሊያ በባህሪዋም ሆነ በመልኳ ጠንቅቄ አውቃታለሁ። ቁመቷ እኔን ያህላል። የገጹ አወራረድም ሆነ የደም ግባቷ እኔን ይመስላል። እንዲያውም የጸጉሯና የዓይኗ ቀለም ከኔ ጋር በጣም ይመሳሰላል እያለች
ለሲልቪያ ታስረዳት ጀመር። ሲልቪያም ያላንዳች ጥርጣሬ ያዳመጠችበት ዋነኛ ምክንያት መልእክተኛዋ ጁሊያ የለበሰችው የወንድ ልብስ ፍጹም ወንድ ልጅ ስላልመሰላትና ስለተስማማትም ነበር። ሆኖም ሲልቪያ ስለ ጁሊያ የሰማችው ሁሉ እጅግ አሳዘናት። ያችን የመሰለች ውብ እመቤት የምትወደው ሰው ጥሏት እንደኮበለለ ባወቀች ጊዜ ሐዘን የሠራ አካላቷን ወረረው። በመጨረሻም ጁሊያ ከፕሮቴስ የተላከውን የጣት ቀለበት በድጋሚ ለሲልቪያ ቀረበችላት። ሲልቪያም ዳግም በንዴት እሳት ከተቃጠለች በኋላ ይህንን የጣት ቀለበት ለእኔ በመላኩ እጅግ በጣም ሊያፍር ይገባዋል። እርሱ ኀፍረተ ቢስ ፍጡር ነው። በበኩሌ ቀለበቱን በጭራሽ አልወስድም፣ እንዲያውም አልቀበለውም። ምክንያቱም ቀደም ባሉት ጊዜያት ይህንን ቀለበት ጁሊያ የምትባል ፍቅረኛው ዘላለማዊ ማስታወሻ የሆነው ዘንድ እንደሰጠችው እሱ ራሱ ደጋግሞ ሲናገር ሰምቻለሁ። አንተም ያችን ምስኪን እመቤት በማወቅህና ለእርሷም ከልብህ በማዘንህ አመሰግንሃለሁ። ከእንዳንተ አይነት ጨዋ ወጣትም ጋር በመተዋወቄ እኔም አንተን ከልብ ያፍቅርሃለሁ። ለጁሊያ ብዬ ይህንን የኪስ ቦርሳ ለአንተ አበረክትልሃለሁ፣ እንደምትቀበለኝም ተስፋለኝ አለችና ሲልቪያ ለባላንጣዋ ወርቅና ገንዘብ ያለበት ቦርሳ ሰጠቻት። በእርሷ ግምት ለፕሮቴስ ወንድ አሽከር ስጦታ ማበርከቷ እንደሆነ ዕውቅ ነው። የተከፋን የሚያጽናኑ መልካም ቃላት ከባላንጣዋ አንደበት ስትሰማ ልቧ በሐዘን ተሰብሮ ራሷን ወደ ወንድነት የለወጠችው እመቤት ጁሊያ ግን እጅግ ተጽናናች። ሁለቱም እስኪለያዩ ድረስ ጭውታቸውን ቀጠሉ። ከሚላን ከተማ በጨለማ የተሰደደው አቅጣጫውን ወዴት ማምራት እንዳለበት የማያውቀው በመስፍኑ ተዋርዶና ተሰዶ ወደ አባቱ ዘንድ በቅሌት ለመመለስ ወዳልፈለገው ወደ ቫላንታይን ፊታችንን መልስ። ቫላንታይን በድቅድቅ ጨለማ ጫካ ለጫካ ማሰነ። ፍቅረኛውን ሲልቪያን ሚላን ከተማ ጥሎ ሳይወድ በግዱ ባዘነ ተንገላታ። ውድ ፍቅረኛው ዘንድ ልቡን ጥሎ ቢመጣ ሞኝ እግሮቹ ግን ዱር ለዱር ይረግጣሉ። አጋጣሚ ሆኖ ከሚላን ከተማ ጥቂት ምዕራፎች አለፍ ብሎ ከሚገኝ ደን ውስጥ ገንዘቡን ሊዘርፉት ከፈለጉ ቀማኞች እጅ ወደቀ። መከራና ስቃይ የደረሰበት በቅጣት ከነበረበት ከተማ የተጋዘ ቀኑ የጨለመበት ጊዜ የከዳው ከለበሰው ልብስ በስተቀር ቤሳቢስቲን የሌለው መሆኑን ቫላንታይን ለሽፍቶቹ በጥሞና ያስረዳል። ሽፍቶቹም የቫላንታይንን የስቃይ ኑዛዜ ካዳመጡ በኋላ በመልካም ሰውነቱና ሸጋ ባህሪው እንዲሁም በልበ ሙሉነቱ ተደነቁ። ከእነርሱ ጋር እንዲኖር እንዲያውም አለቃቸው እንዲሆን መልካም ፈቃዱን ጠየቁት። እርሱ ፈቃዳቸውን ከፈጸመ እነርሱም ለእርሱ ፍጹም ታዛዥ እንደሚሆኑ፣ ይህንን ሐሳብ ካልተቀበለ ግን ወዲያውኑ እንደሚገሉት ይገልጹለታል። ከእንግዲህ በሕይወቱ ላይ ምንም ነገር ቢደርስበት ደንታ የሌለው ቫላንታይን ከሽፍቶቹ ጋር አብሮ ለመኖርና በጥያቄያቸው መሠረትም አለቃቸው ለመሆን ተስማማ። ሆኖም ግን አለቃቸው የሚሆነውና ከእነርሱም ጋር የሚኖረው ለሕይወቱ ሳስቶ ሳይሆን በምንም ተአምር በምስኪን መንገደኞችና በሴቶች ላይ የጭካኔ ሥራ እንደማይሰሩ ቃል የሚገቡለት ከሆነና በሐሳቡም የሚስማሙ እንደሆነ ብቻ እንደሆነ ይገልጽላቸዋል። ሽፍቶቹም በቫላንታይን ሐሳብ ሙሉ በሙሉ ይስማማሉ። ጨዋው ቫላንታይን እንደ ዝነኛው አመፀኛና የሽፍቶች መሪ እንደ ሮቢን ሁድ የሽፍቶችና የሕገ ወጥ ወንበዴዎች አለቃ ሆነ። በእነዚህ ሁኔታዎች ላይ እንዲሁ እንዳለ ነበር ከሲልቪያ ጋር ድንገት የተገናኘው። እመቤት ሲልቪያ መስፍኑ አባቷ ያጩላትን ጌታ ሴሪዮን እንድታገባ ገፋፍተዋታል። እሷ ግን እነርሱን ላለማግባት የግድ ከሚላን ከተማ መሸሽ ነበረባት። አውጥታ ውርዳ በመጨረሻም ፍቅረኛዋ ቫላንታይን ተሰዷል፣ እሱ ተሰዷል ተብሎ ሲወራ ወደ ሰማችበት ወደ ማንቴዋ ለመኮብለል ወሰነች። ቫላንታይን የሚኖረው እዚያው ሚላን ከተማ አካባቢ ከሚገኘው ደን ውስጥ ሲሆን የሽፍቶች እልቅና ስም ይዞ በሰጡት ሥልጣን ሰበብ በዘርፊያውና በንጥቂያው ሳይሳተፍ እንዲያውም ሽፍቶቹ ለመንገደኞቹ ሁሉ እንዲራሩ እያስተማረና እያሳመነ መኖር ጀምሮ ነበር።
ሲልቪያ ከአባቷ ቤተ መንግሥት ለመኮብለል ስትነሳ የተከበሩና የዕድሜ ባለጸጋ ኢግላሞር የተባሉ አንድ አዛውንትን አማክራና እርሳቸውንም አስከትላ ነበር። አዛውንቱን አስከትላ ለመኮብለል ያቀደችው በምክር እንዲረዷትና ምናልባት መንገድ ላይ በሚደርስባት አደጋ ራሷን ለመጠበቅ ነበር። አጋጣሚ ሆኖ ሲልቪያ ከአዛውንቱ ጋር ተስማምታ ጉዞዋን ስትጀምር ቫላንታይን ሽፍቶቹ መሽገውበት የነበረውን ዱር እሱን አቋርጦ መሄድ ነበረባቸው። ከሽፍቶቹ አንዱ ዱር ውስጥ አሸምቆ ኖሮ ሲልቪያን ሲይዛት፣ አዛውንቱ ግን እግሬ አውጪ ብለው ያመልጣሉ። ሲልቪያን የያዛት ሽፍታ ፍርሃቷንና ጭንቀቷን በመመልከት ራርቶላት ያጽናናት ጀመር። ለጊዜው ያዛት እንጂ ምንም አደጋ እንደማያደርስባትና ወደ ዋሻው ወስዶ ላለቃው እንደሚያስረክባት ይነግራታል። እንዲያውም አለቃው የተከበረና በአስተሳሰቡ የበሰለ ከመሆኑም በላይ ለሴቶች የሚራራና ሰብአዊ መሆኑን ይገልጽላታል። ሲልቪያ የሽፍታውን ቃል ስትሰማ ተጽናናች። የሽፍቶቹ አለቃ ዘንድ እስረኛ ሆና ትቀርባለች እንጂ እንደማትገደል ስታረጋግጥ ትንፋሿ ተመለሰ። ወዳጄ ቫላንታይን፣ በዓለም ላይ የሚደርስብኝን የሕይወት ፈተና ሁሉ ለአንተ ስል እቋቋማለሁ አለች ድምጿን አጉልታ። ሽፍታው ሲልቪያን ወደ ዋሻው በመውሰድ ላይ እንዳለ ከየት መጣ ሳይባል ፕሮቴስ ከችልና ንቅንቅ እንዳይሉ ያግዳቸዋል። ፕሮቴስ የሲልቪያን መኮብለል ሰምቶ ነበርና ወዲያው ዱካዋን ተከታትሎ ሊይዛት ድንገት እዚያ ጫካው ውስጥ ደረሰባት። ከፕሮቴስ ጋር ጁሊያ ነበረች። አሁንም እንደ ወንድ አሽከር ሆና ራሷን እንደለወጠች። ፕሮቴስ ሲልቪያን ከሽፍታው እጅ ወዲያውኑ አስጣላት። ፕሮቴስ ላደረገላት ውለታ ተገቢውን ምስጋና ሰጥታ ሳትጨርስ እርሱ ግን ወዲያው በፍቅር ቃላት ማባበሉን ማወደሱን ተያዘው። ድፍረት በተሞላበት ቃላትም እንድታገባው ማግባባትና ማስገደዱንም ቀጠለ። ያ ወጣት ወንድ አሽከር ብቸኛዋ ጁሊያ አጠገቡ ቆማ አእምሮዋን በስጋት ወጥሮ ጉዳዩን ባንክሮ ይከታተላት ጀመር። ምናልባት ዛሬ ፕሮቴስ ለሲልቪያ ያደረገው ታላቅ ቁም ነገር አሸንፏትና ውለታውን በስቶባት እርሷን ማጸፋውን ትመልስለት ይሆን? የዚያ ወጣት ወንድ አሽከር ሐሳብና ስጋት። በዚህ መሃል ሁሉም በድንገት ሳይታሰብ በተፈጠረው ሁኔታ እጅግ ተገረሙ። ከተከታዮቹ ማለትም ከሽፍቶቹ አንዱ የሴት እስረኛ እንደያዘ ቫላንታይን ሰምቶ እስረኛይቱን ሊያጽናናና ከደረሰባት ችግር ሊያድናት ሳይታሰብ መምጣቱ ነበር ሁሉንም እጅግ ያስገረማቸው። በዚህ ላይ ፕሮቴስ ራሱ ሲልቪያን ሲያሽኮርምም የቫላንታይን ድንገት ቦታው መድረስ ታላቅ ኀፍረት ላይ ስለጣለው በድርጊቱ እጅግ ያፍርና ይጸጸት ጀመር። በወዳጁ በቫላንታይን ላይ በፈጸመው በደል ለጊዜው ስሜቱ እጅግ ተነካ። በተፈጥሮው ግሩምና ለጋሱ ቫላንታይን ግን ከልቡ ይቅርታ አድርጎለታል። እንደ ጥንቱ በወዳጅነት ቦታው ላይ አኖረው። የጀግንነትና የድል አድራጊነት ስሜቱ ገፋፋው። ጓዴ ፕሮቴስ፣ በሁሉም አቅጣጫ ይቅር ብያለሁ። እንዲያውም ለሲልቪያ ያለኝን ፍላጎትና ስሜት ለአንተ ስል ትቼልሃለሁ አለ ቅሬታ በዋጠው ድምጸት። ጁሊያ ከጌታዋ ከፕሮቴስ ጎን ቆማ ይህንን ሁሉ ጉድ ጆሮዋን ማመን አቅቶት በግርምት ታዳምጥ ነበር። የቫላንታይንን አስገራሚና ልዩ ስጦታ አልቀበልም እንደማይል ሲልቪያንም ማግኘት ከስጦታዎቹ ሁሉ ለፕሮቴስ ክብሩ ስጦታ እንደሆነ ባወቀች ጊዜ ሕሊናዋ አንስታ ተዝለፈለፈች። በአካባቢው የነበሩት ሁሉ ጁሊያ፣ ሰባስቲያን ትንፋሿ እንዲመለስ አስፈላጊውን እርዳታ ለማድረግ ተረባረቡ። ይህ ሁሉ ሲሆን ቫላንታይን የወዳጅነትና የለጋስነት የተሞላበት ስጦታ ሲያበረክት፣ እርሷም ለፕሮቴስ ለመዳረጓ ስሜቱ ክፉኛ በተነካ ነበር። ነገር ግን ቫላንታይን ጨዋና ትሑት መሆኑን ጠንቅቃ ታውቃለች። ለጊዜው ድርጊቱ ሲልቪያን እምብዛም አላሳሰባትም ነበር። ከጥቂት ጊዜ በኋላ ጁሊያ ነፍስ ዘርታ ዙሪያ ገባውን ከቃኘች በኋላ ጌታዬ፣ ይህንን ቀለበት ለእመቤት ሲልቪያ እንድሰጣት ልከውኝ ነበር። ነገር ግን በልዩ ልዩ ሁኔታዎች ተዘናግቼ ሳልሰጣት ቀረው አለች ጁሊያ። ፕሮቴስ ቀለበቱን ባየ ጊዜ
ዓይኑን ማመን አቃተው። ይህ ቀለበት ፕሮቴስ ለጁሊያ ሰጥቷት የነበረውና በልዋጭ እርሷም ከእርሱ የቀለበት ስጦታ በመቀበሉ ትውስ አለው። ይህንኑ ቀለበት በመልእክተኛው ወጣት አማካኝነት ለሲልቪያ የላከላት መሆኑንም ባወቀ ጊዜ ክፉኛ ደነገጠ። ሰማይ ምድሩ ዞረበትና እንዴት ሊሆን ይችላል? ይሄ እኮ የጁሊያ ቀለበት ነው። ለመሆኑ እንዴት እጅ ሊገባ ቻለ? እባክህ አንተ ልጅ አስረዳኝ አለና በዙሪያው ያሉትን ሁሉ ይመለከት ጀመር። ይህንን ቀለበት ጁሊያ ራሷ ነች የሰጠችኝ። አሁንም ቀለበቱን እዚህ ያመጣችው ጁሊያ ራሷ ነች ብላ ማንም ያልጠረጠረውንና ያልጠበቀውን ምስጢር እንደ መብረቅ ዱብ አደረገችው። ፕሮቴስ ተላላኪውን ወጣት በአድናቆት አተኩሮ ከተመለከተው በኋላ የወንድ ልብስ ለብሳ ሰባስቲያንን ሁና የቀለበቱን ምስጢር ዱብ እዳውን ያወረደችው ራሷ ጁሊያ መሆኗን በግልጽ ሊረዳ ቻለ። ጁሊያ ለቅንነቷ ያቀረበችው ተጨባጭ ማስረጃ፣ የእውነተኝነቷ ምልክት፣ ትዝታውን ሁሉ ለእርሷ የነበረውን ፍቅር እንደገና ሊያድስላት ቻለ። ያችን ውድ ፍቅረኛውን ጁሊያ እንደገና በአድናቆትና በጋለ ፍቅር ተቀበላት። ለእመቤት ሲልቪያ የነበረውን ከንቱ ምኞትና የወረት ፍቅር እርግፍ አድርጎ ተወ። እመቤት ሲልቪያ ለቫላንታይን ብቻ እንደምትገባው በውል አረጋገጠ። እርቀ ሰላም ወርዶ ፕሮቴስና ቫላንታይን እንደገና በደስታ ባህር ዋኙ። በታማኝ ፍቅረኞቻቸው አስደናቂ ድርጊትና ብልጠት ተገርመው እንዲሁ ሳያባሩ የሚላኑ መስፍንና ጌታ ሴሪዮ የሲልቪያን መጥፋት አውቀው ዱካዋን ተከታትለው ድንገት ቦታቸው መድረሳቸው ሌላው አድናቆት ተአምር ሆነ። ወጣቱ ጌታ ሴሪዮ በአባቷ በሚላኑ መስፍን መልካም ፈቃድ የታጨችለትን እመቤት ሲልቪያን ሲያይ መንፈሱ ተሸበረ። ተንደርድሮ ሲልቪያን ለመያዝ ቃጣው። የማንም አትሆንም፣ ውዷ ሲልቪያ የግሌ ነች። አዎ ሲልቪያ የኔ ነች ይል ጀመር። ቫላንታይን ለጊዜው ስሜቱን መቆጣጠር ተሳነው። ቀስ በቀስ መንፈሱን አነቃቅቶ በጋለ ስሜት እንዲህ አለ። ሴሪዮ በቃ ተመለስ። ዳግመኛ ሲልቪያ የኔ ነች የምትል ከሆነ ሞትህን በገዛ እጅህ ታቀርባታለህ። እነሆ ሲልቪያ ብቻዋን ቆማልሃለች። ነገር ግን እንኳንስ የግልህ ልታደርጋት ቀርቶ በጣትህ ጫፍ እንኳን ልትነካት አትችልም። ትንፋሽህ እንኳ በፍቅረኛዬ ላይ ሊደርስበት አይችልም አለችና በደም ፍላት ተገሰገሰ። ይህንን የቁጣ ናዳ የዛቻ መዓት ሴሪዮ ሲሰማ ወትሮውንም ቢሆን እኮ ቡክን ቢጤ ነበርና ወደ ኋላ ፈገፈገ። እንዲያውም ለሲልቪያ ደንታ እንደሌለውና ከግብዝ ሰው ጋር በስተቀር ማንም ላላፈቀረችው ልጃገረድ ብሎ እንደማይጣላ በማስመሰል ፍርሃቱን በዘዴ ገልጸዋል። ይህንን በትዝብት ያዳምጥ የነበረው የሲልቪያ አባት ራሱ የወጣለት ጀግና በመሆኑ የሴሪዮ ከንቱነትና የማስመሰል አባባል እጅግ አስቆጥቶታል። ወይራና በጣም መንፈሰ ደካማ በመሆን እንዲህ አይነቱን ጸያፍ ወራዳና በጣም መንፈሰ ደካማ በመሆን እንዲህ አይነቱን ጸያፍ የማስመሰል አባባል በእርሱ ላይ ለመሰንዘር ተነሳ። እንዲህ ቅር የሚያሰኝ ቃላት በእርሷ ላይ የደፈደፍከው ራስህ ከንቱና ወራዳ በመሆን ነው አለና መስፍኑ ትንፋሹን ዋጥ አደረገ። በኋላ ፊቱን ወደ ቫላንታይን መለሰ። በብሩህ ገጽም አስተዋለውና ወዳጄ ቫላንታይን ሆይ ያንተን የመንፈስ ብርታትና ወኔህንም ከልብ አደንቃለሁ። አንተ ለንግሥት የምትገባ ልበ ሙሉና እውነተኛ ጀግና በመሆንህ እነሆ እኔም ውድ ልጄን ሲልቪያን ሰጥቻለሁ። እርሷም ያንተ ልትሆን ይገባል አለ መስፍኑ ባድናቆት። ቫላንታይን በአክብሮት እጅ ነሳ። ገጹ በደስታ እየተፍለቀለቀ ከመስፍኑ የተሰጠውንም እጹብ ድንቅ ስጦታ በአክብሮት ተቀበለ። መስፍኑ ሴት ልጁን ስለሰጠው ባለውለታው መሆኑን ገልጾ ልባዊ ምስጋናውን አቀረበ። ቀጥሎም የዛሬውን የደስታ ቀን ምክንያት በማድረግ ጠባዬ መልካሙ ለጋሱና ጨዋታ አዋቂው መስፍን አንድ ታላቅ ቁም ነገር እንዲሠራ ቫላንታይን ፈለገ። ይኸውም ከእርሱ ጋር ላሉት ሽፍቶች ምሕረት እንዲያደርግ እንዲሁ በመጠየቅ እርሱ ራሱም ታላቅ ሥራ ለመከወን ወሰነ። ምሕረት ከተደረገላቸውና ወደ ኅብረተሰቡ የሚመለሱ ከሆነ ከመካከላቸው አኩሪ ተግባር የሚፈጽሙና
ታላላቅ ቁም ነገር የሚያከናውኑ እንዳሉ በማሰብ ነበር ቫላንታይን ለሽፍቶቹ ምህረት ለመጠየቅ ያሰበው። ከእነዚህ ሽፍቶች መሃል አብዛኞቹ ወደ ዝርፊያና ሽፍትነት ተግባር የተሰማሩት ልክ እንደነርሱ መንግሥትንና ሥርዓትን በመቃወም ሳይሆን ስማቸው በከንቱ ጎድፎ በተንኮለኞች ተከሰውና ተወንጅለው እንደሆነ ለመስፍኑ በትሕትና ያስረዳል። ቫላንታይን ያቀረበውን ሐሳብ በጎሎ አስደግፎ መስፍኑ በደስታ ተቀብሎ ስምምነቱን ቀረጽም። የታሰበው ቀርቶ ያልታሰበው ሁሉ በደህና ተፈጸመ። አንድም ሳይፈጸም የቀረ ነገር ባይኖርም የፕሮቴስ ጉዳይ ግን በቸልታ ሊታለፍ የማይችል ሆነ። ሐሰተኛ ጓደኛው፣ ሐሰተኛው አፍቃሪ ፕሮቴስ በድንገተኛ የዓይን ፍቅር ሳቢያ ላስከተለው ጥፋት ከልብ ተገናዝቦ ንስሐ እንዲገባ በጥብቅ ይታዘዝለታል። ሐሰተኝነቱንና ከሃዲነቱን ከሲልቪያ ጋር የወጠነውን አጉል ፍቅር አንዱንም ሳያስቀር በመስፍኑ ፊት በዝርዝር እንዲያሰማ ተወሰነ። ይህ በዝርዝር የሚያሰማው ኑዛዜም ለሕሊናው ዳኝነትና ለስብዕናውም ኀፍረት በቂ ቅጣት እንደሚሆነውም ተፈረደበት። ሁሉም ነገር ከወቅቱ አያልፍምና ኑዛዜውም፣ ወቀሳውም፣ ደስታውም ሆነ ልዩ አድራጊነቱ በታበሰ ሰዓት፣ በታበሰ ወቅት፣ በወቅቱ በጊዜው ተፈጸመ። ጁሊያና ፕሮቴስ፣ ቫላንታይንና ሲልቪያ በመስፍኑና በተቀሩት ሰዎች ታጅበው ወደ ሚላን ከተማ ተመለሱ። የአራቱ ፍቅረኛሞች ሰርግ መስፍኑና አያሌ አድናቂዎች ባሉበት አምሮና ደምቆ ተፈጸመ። ታላቅ ድል፣ ግሩም ድንቅ ፈንጠዝያ፣ ሆታና እልልታ በሚላን ከተማ።